በአንቺ ቤት የዘገየ ነገር ካለ ከቁጥር ይልቅ አንዱ ሳሙኤል፣ ከሰባቱ ይልቅ አንዱ ሳሙኤል ለእግዚአብሔር ካህን እንደሆነ አገልጋይ እንደሆነ አትጠራጠሩ። በሸለቆ ውስጥ ስታልፍ ማወቅ ያለብህ ነገር ምን መሰለ? ተራራው አንተ እግዚአብሔርን ለማግኘት የምትወጣበት፣ ሸለቆ ደግሞ እግዚአብሔር አንተን ለማግኘት የሚመጣበት ቦታ እንደሆነ ማወቅ አለብህ። ልክ እግዚአብሔር አምላክ ወደ ህይወት ከፍታ ሲያመጣ ያ ታይም ማለት አንተ እግዚአብሔርን ለማግኘት የምትወጣበት፣ ዳውን ስትወርድ ደግሞ እግዚአብሔር አንተን ለማግኘት የሚመጣበት። ለምን መሰለ? ግርግሩ ብዙ ነው፣ ደዋዩ ብዙ ነው፣ ፈላጊ ብዙ ነው። ትልቁ አሁንም ነው የሚጮኸው። ሊያወራ ካልቻለም ቢዚ ሆነበታል። ስለዚህ ለተወሰነ ጊዜ ካፍታ ማስታወቂያ በኋላ ይመለሳል ብሎ ጓደኞችን አንተን ቱ ዘ ቫሊ ይወስዳል ወረታቸው። የዛን ጊዜ የሚደውልልህ የለም። ያኔ ብቻ ትሆናለህ። መጽሐፍ ለማንበብ ለመጸለይ ለመዘመር ትመቸዋለህ። ያን ጊዜ አንተን ለማግኘት ሰማይ ወክ ያደርጋል፣ ወዳለበት ሁኔታ ይመጣል። ሰይጣን ብቻህን እሱ ብቻ አይደለም። ጥሩ እረኛ ወደ እንደዚህ አይነት ሁኔታ ውስጥ አይመራህም ብሎ ሊዋሽ ይሞክራል። ጥሩ እረኛ ቢኖርህ እንዴት እንደዚህ አይነት ሁኔታ ውስጥ መርቶ ያመጣሃል ብሎ ሊልህ ይችላል። ነገር ግን በሸለቆ ውስጥ ስታልፍ ወደ እረኛ መቅረብ እርምጃን ያቀልላል። በሰርግ ቤት ከብፌው ዋናውን የሚያነሳው ለሙሽሮቹ የቀረበ እንጂ ለብፌው የቀረበ አይደለም። በሸለቆ ውስጥ ስታልፍ ወደ እረኛው ቅረብ፣ ወደ ፓስተሩ አትቅረብ። ትነቅላለ። ጭራሽ ራስ ወደ እግዚአብሔር ከመቅረብ የተነሳ አንዳንድ የቅርብ ሰዎች ራሳቸው በምን ውስጥ እያለፍክ እንደሆነ አያውቁ። ስትመጣ ፊት ያበራል። ሙሴ ከእግዚአብሔር ጋር ቆይቶ ሲመጣ ቁርበቱ ያበራ እንደነበረ በጣም አለጁ ከባድ በሆነ ሲዝን ወደ እረኛ ስትቀርብ፣ ወደ ጌታ ስትቀርብ ይቸግርህ አይቸግርህ፣ ይጉዳል ይሙላ የሚታወቅ ነገር የለም። ስትመጣ ሻይ ታረጋለህ። በሸለቆ ስታልፍ ሁለተኛ ከእረኛው ጋር ተነጋገር። ዳዊት ወደ ሸለቆ በገባ ጊዜ ስለ እግዚአብሔር መናገር አቁሞ ከእግዚአብሔር ጋር መነጋገር ጀመረ። ምዕራፍ 23 እንደዚህ ነው ያለው፣ እግዚአብሔር እረኛዬ ነው አለ፣ የሚያሳጣኝም የለም አለ። በለመለመው መስክ ያሳድረኛል፣ በረፍቷ ዘንድ ይመራኛል አለና ነፍሴ መለሳት፣ ስለ ስሙም በጽድቅ መንገድ መራኝ። ከዛስ እስከዚህ ድረስ እስከ ቁጥር 3 ድረስ ስለ እግዚአብሔር ነበር የሚያወራው። ልክ ወደ ሸለቆ ሲገባ በሞት ጥላ መካከል እንኳን ቢሄድ አለና አንተ ያናግረዋል እረኛውን፣ አንተ ከኔ ጋር ነህና ትሁን አልሆነው። ልክ ሸለቆ ስትገባ ከእረኛው ጋር ነው መነጋገር ያለብህ። ከሰው ጋር፣ ከአከራይ ጋር፣ ከምቀኛ ጋር፣ ሸረኛ ጋር ማውራትና ከእግዚአብሔር ጋር በሞት ጥላ መካከል እንኳን ቢሄድ አንተ ከኔ ጋር ነህን አናግረው እግዚአብሔር። ትኩረትህን በእረኛው ላይ ብቻ አድርግ። ትኩረትን በሁኔታው፣ በጨለማው፣ በገደሉ፣ ድረበዳው፣ በምታየው፣ በምትሰማው፣ በሚነገረው ላይ ማድረግ ትተህ ትኩረትህን በእረኛው ላይ አድርግ። ሸለቆ ቋሚ መኖሪያ አይደለም፣ ማለፊያ መንገድ ነው። ሸለቆ መክሰስ ነው፣ ራቱ ሌላ ነው። እምነት ልታብራራው የማትችለው መኖር ነው። በሸለቆ ውስጥ ስታልፍ አመስግነው። በተራራው በኮረብታውና በሸለቆዎች ውስጥ እግዚአብሔር ምንጭን ይሰጣል ይላል። እኔ የምጠብቀው ምንጭ በተራራና በኮረብታ ነው። ፋዘር ግን አሰራሩ ልዩ ነው። በሸለቆ ውስጥ ሁሉ ምንጭ ይሰጣል። ኢየሱስ ጌታ። ማንም ደግሞ አይደፍነው። የሚገርማ ሶደሬ ነው የሚያደርግልህ እግዚአብሔር። አሜን።